ሰላም እንደምን አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ10ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዩኒት 5 ላይ ነን። we are talking about banking and finance። በዛሬው ሴሽን ደግሞ 5.6 ኤሌክትሮኒክ ባንኪንግ ወይም ኢባንኪንግ የሚባለውን ኮንሴፕት ለማየት ነው የተገናኘ ነው። ሁልጊዜ ወደ ሴሽን ከመግባቴ በፊት I would like to remember you to use our ዌብሳይት lucybridgeacademy.com ላይ ጥያቄዎች ማግኘት እንደምትችሉ እንዲሁም ደግሞ ብሪፍ ኔቶች እንደምታገኙ ታውቃላችሁ። እሱን መጠቀም እንዳይረሳ ላሳስባችሁ እወዳለሁ። ወደ ዛሬው ሴሽን ስንገባ ስለ ኢባንኪንግ ነው የምናወራው ወይም ደግሞ ኤሌክትሮኒክ ባንኪንግ ስለሚባለው ኮንሴፕት ነው ወይም ደግሞ ኤሌክትሮኒክ ፈንድ ትራንስፈር ወይም ኤፍቲ ተብሎ ይጠራል አንዳንድ። ይሄ ባንኪንግ this term refers to what? ትራንስፈሪንግ መኒ ኤሌክትሮኒክሊ ቢትዊን አካውንትስ። ከአካውንት ወደ አካውንት ምንም አይነት ማኑዋል ወርክ ሳያስፈልግ ኤሌክትሮኒክሊ ማስተላለፍ የሚቻልበትን ቴክኖሎጂ ሪፈር የምናደርግበት ነው ማለት ነው። ይሄ ስቴት ኦፍ ዘ አርት የሆነ ቴክኖሎጂ ባንኪንግ ሴክተር የደረሰበት ቴክኖሎጂ ነው ማለት ነው። ኢት ኤኔብልስ ትራንዛክሽን ሰች አስ ሞባይል ፔመንት፣ ኤቲኤም፣ ኦቶሜትድ ቴለር ማሽን የሚባሉት የኤቲኤም ዊዝድሮዋልስን፣ ዳይሬክት ዲፖዚት ደሞዛችን የሚገበበት ቀጥታ ኦቶሜትድ ክሊሪንግ ሃውስ የሚባለውን ሲስተም በመጠቀም ባችስ ኦፍ ትራንዛክሽንን አንድ ጊዜ ፕሮሰስ በማድረግ በኮር ባንኪንግ ሲስተም ላይ አንድ ፕሮሰስ በማድረግ ከአንድ አካውንት ወደ ብዙ ደሞዝ ተቀባይ አካውንቶች ዲስፐርስ የሚደረግበት ሲስተም ዳይሬክት ዲፖዚት እንለዋለን። ዴቢት ካርድ ፐርቼዝስ፣ የዴቢት ካርድ ክሬዲት ካርድ ፐርቼዞች በካርድ የሚደረጉ ግብይቶች ሁሉ እዚህ ኤሌክትሮኒክስ ባንኪንግ ላይ የሚወድቁ ናቸው ማለት ነው። እንደ ኦንላይን ባንኪንግ፣ ሞባይል ባንኪንግ፣ ፎን ባንኪንግ፣ ኤቲኤም ባንኪንግ፣ ዴቢት ካርድ ባንኪንግ፣ እነዚህ ሁሉ እንግዲህ ከኤሌክትሮኒክሊ መገበያየት የምንችልባቸው የባንኪንግ ሰርቪሶች ናቸው። እንግዲህ መጽሐፎች ላይ እንደተቀመጠው እንግዲህ ዩናይትድ ስቴትስ ላይ እስከ 20% የሚሆኑት ሞባይል ተጠቃሚዎች የሞባይል ፔመንት ሜቶዶችን ይጠቀማሉ ይላል። ይሄ እንግዲህ በጣም ትንሽ ቁጥር ይመስለኛል፣ እንደውም የጥሩ ጥራት ይመስላል። ምክንያቱም ከዛ ሁሉም አሁን ኦልሞስት ኤቭሪዋን ኢዝ ዩዚንግ ኢባንኪንግ ስሩ ሂዝ ኦር ሄር ሞባይል ፎን። እንግዲህ ስልካችን አሁን አልቲሜትሊ ባንካችን የሆነበት ዘመን ላይ ነው የምንገኘው። ማንም ሰው ግብይት የሚፈጽመው በስልኩ ነው። ፈንድ ትራንስፈር የሚያደርገውም በስልኩ ነው። ስለዚህ ኤቲኤም ባለበት፣ ኤሌክትሮኒክ ባንኪንግ በተንሰራፋበት፣ ስልክ ባለበት ሁኔታ የባንኪንግ ስራ በጣም እየተቃለለ የመጣበትና ወደ አንዳንድ ክሪቲካል ነገሮች ብቻ የሚያዘነብልበት ሆኗል። ይሄ ትልቅ ስቴት ኦፍ ዘ አርት ቢባል ባንኪንግ የደረሰበት ደረጃ ነው ማለት ነው የባንኪንግ የሚባለው። እስኪ ኮምፖነንቶቹን ለማየት ያክል መጀመሪያ ኦቶሜትድ ቴለር ማሽን የሚባለውን እናያለን። ኦቶሜትድ ቴለር ማሽን ወይም ኤቲኤም የምንለው ምንድን ነው የሚያደርግልን? ኢት አሎውስ ከስተመርስ ቱ ዊዝድሮ ካሽ እንዲያወጡ፣ ፈንድ ትራንስፈር እንዲያደርጉ፣ እንዲያስተላልፉ ገንዘብ፣ ዲፖዚትም የሚቀበሉ ማሽኖች አሉ። ዲፖዚት ተቀብለው የሚያስቀምጡ፣ ቢልሶቻችንን እንድንከፍልም ኢነብል የሚያደርጉን ኤቲኤም ማሽኖች አሉ። ዊዛውት ቪዚቲንግ ባንክ ብራንች፣ ማኑዋል የሆነ የባንክ ብራንች ሄደን ቴለር ፊት፣ ከፋይ ፊት ወይም የባንክ ሰራተኛው ኦፊሰር ፊት ሳንቆም ራሳችን ማከናወን የምንችልበት ማሽን ነው ማለት ነው ኦቶሜትድ ቴለር ማሽን። ገንዘብ ማውጣት፣ ገንዘብ ማስተላለፍ፣ ዲፖዚት ማድረግ፣ ቢሎቻችንን መክፈል እንችላለን በዚህ ማሽን። They operate using what? Credit or debit cards and require what? Electric power and network connectivity. የኢንተርኔት ኔትወርክ ኮኔክቲቪቲ ኮር ባንኪንጉን አክሰስ ለማድረግ እንዲሁም ደግሞ የኤሌክትሪክ ፓወር ያስፈልጋቸዋል። ዩዥዋሊ ክሬዲት ካርድ እና ዴቢት ካርድ ተጠቅመን አክሰስ እናደርጋቸዋለን። ካርድ ለስም ሰርቪስ መስጠት የሚችሉ ኦቶሜትድ ቴለር ማሽኖች አሉ ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ